ጤና ይስጥልኝ ውድ የዝግጅቶቻችን ተከታታዮች፣ ይህ የቤተሰብ ገቢ ላይ የሚያተኩረው ዝግጅታችን ነው። የዛሬው ዝግጅት ካለፈው የቀጠለ ሆኖ በዚሁ በቤተሰብ ገቢ ዙሪያ ያጠነጠነ ይሆናል። እጅግ ጠቃሚ ሊታለፉ የማይገቡ ሐሳቦች የተካተቱበት ስለሆነ በጭራሽ ባታልፉት ይህን ዝግጅት ይመረጣል። በተቻለ መጠን ተከታተሉት፣ ተመልከቱት፣ የራሳችሁን ግንዛቤ ውሰዱ፣ አስተያየት ስጡ፣ ኮሜንት ላይ ጻፉ። ሼር ማድረጋችሁን፣ ላይክ ማድረጋችሁንና ሰብስክራይብ ማድረጋችሁን አትዘንጉ። የዚህ ፕሮግራም መስፋፋት ብዙ ነገሮችን ከመማማርም አልፎ ተግባራዊ የሚሆኑ ፕሮጀክቶችን በሰፊው በመድረክ ላይ በመንግስት ደረጃ ለውይይትም እንዲቀርብ ለሕዝብም እንዲቀርብ ጥረት የምናደርግበትም ፕሮግራም ነው። ከዓለም አቀፍ ግንኙነትም ጋር የሚያገናኘን መስመራችን ነው እና በተቻለ መጠን ይህንን ዝግጅት በአግባቡ ተከታተሉት፣ አስፋፉት፣ ተሳተፉ። በመቀጠል አንድ መሰረታዊ ጥያቄ ላንሳላችሁ። እንግዲህ ዘመኑ በሚገርም ሁኔታ ሳይንስና ቴክኖሎጂ በፍጥነት እድገት እያሳየ ያለበት ዘመን ነው። በዚሁ መሰረት ለምሳሌ ኤአይ እና ሮቦቶች የሰውን ልጆች ስራ በሙሉ ወስደው የሚሰሩ ከሆነ ሰዎች በኑሮአቸው ምን ይሆናሉ? ምን አይነት ገቢ ነው ሊያገኙ የሚችሉትን የሚያኖራቸውን ሊያገኙ የሚችሉት? ምንስ አይነት ማህበራዊ ቀውስ፣ ኢኮኖሚያዊ፣ ፖለቲካዊ ቀውሶች ሊፈጠሩ ይችላሉ በአግባቡ መፍትሄ ካልተሰጣቸው? በፈረንጆቹ አቆጣጠር በሚቀጥለው ዓመት 2027 እስከ 2028 ባለው ጊዜ ውስጥ አርቲፊሻል ኢንተለጀንስ በከፍተኛ ደረጃ ያድግና ወደ አርቲፊሻል ጄኔራል ኢንተለጀንስ ወይንም ኤጂአይ ወደሚባለው ያድጋል ተብሎ በባለሙያዎች በሰፊው እየተነገረ ነው ያለው። እዛ ደረጃ በሚደረስበት ጊዜ ሁሉም ነገር በዚህ ቴክኖሎጂ ቁጥጥር ብቻ የሚሰሩ ይሆናሉ። ሰዎች የሚሰሯቸው ስራዎች በሙሉ ይጠፋሉ። ስራዎች በሙሉ ተሰርተው የሚገኘው ጥቅም ከፍተኛ ቢሆንም ግን ከሚገኘው ጥቅም ሰዎች እንዴት ተጠቃሚ ይሆናሉ የሚለው ነገር አሁንም በማነጋገር ላይ ያለ ሰፊ ውይይት፣ ጥናት እየተደረገበት ያለ ጉዳይ ነው። ይሄ ደግሞ እያንዳንዱን ማህበረሰብ አገር የሚነካ ጉዳይ ነው። ኢትዮጵያ አገራችንም ከዚህ የተለየች አትሆንም። ቴክኖሎጂው ስራ ከመውሰዱ በተጨማሪ በከፍተኛ ደረጃ የአመራረት ወጪን ስለሚቀንስ የምርቶች ዋጋ በጣም ያሽቆለቁላል፣ ይወርዳል። ከዛም ባሻገር ማሽኖች እረፍትም መታመምም ስለማያውቁ በተከታታይነት ምንም ሳቋርጡ ስለሚሰሩ በፍጥነት ያለማቋረጥ የሚሰሩ ስለሆኑ በዓለማችን ምርት ከሚገባው በላይ ተትረፍርፎ ሊመረት ይችላል። የምርት ችግር፣ እጥረት አይኖርም። ብዙ ነገሮች ይለወጣሉ። የአርቲፊሻል ኢንተለጀንስ መስፋፋት ብዙ በሽታዎችን ለማጥፋትም ይጠቅማል። ምክንያቱም ቴክኖሎጂው
እስከ 10 እና 20 ዓመታት የሚፈጀውን አንድን መድኃኒት ለማግኘት በምርመራ በሰዎች የሚፈጀውን ጊዜ በሳምንታት በማይሞሉ ጊዜያቶች ውስጥ መፍትሄውን ያገኝለታል። በመሆኑም በጣም ብዙ የበሽታ አይነቶች ይጠፋሉ ተብሎ የሚታሰብበት የሰው ልጆችም እድሜያቸውን በማራዘም ብሎም ከነአካቴው መሞትም ላይኖር ይችላል ተብሎ የሚታሰብበትና ይሄም በአጭር ዓመታት ውስጥ የሚመጣ ጉዳይ ነው። የትኛውም ሀገር ከየትኛው የሚለይበት ምክንያት አይኖርም። ለምሳሌ ኢትዮጵያን ብንወስድ ሀገራችን ኢትዮጵያ ውስጥ ድሮም ገበሬ ምንም አይነት የቴክኖሎጂ ሁኔታዎችን ሳይጠቀም በበሬም መሬቱን አርሶ ይኖር ነበረ። ስለዚህ ከዛ ምን አይነት ችግር ነው ከዛ የሚለይና የሚመጣው ጉዳት ሊባል ይችላል። እንደዚህ ተብሎ ሊጠየቅ ይችላል። እውነት ነው፣ ተገቢ ጥያቄ ነው። ኢትዮጵያ ምንም አይነት ምርት ወደ ውጪ መላክ ካልቻለች እና ሁሉንም ነገር በአገር ውስጥ ራሷን ችላ የምትኖር ከሆነች አዎ ይቻላል። ያለምንም ቴክኖሎጂ ወይንም ሌላ ከውጪ ካለ ተጽዕኖ ውጪ መኖርም የሚቻልበት ሁኔታ አለ፣ ሙሉ በሙሉ ባይሆንም። ምክንያቱም ባንኮቻችን፣ የእጅ ስልኮቻችን፣ ሁሉ ነገራችን ከዓለም አቀፍ ኔትወርክ ጋር የተገናኘ ስለሆነ ይሄም በራሱ ድንበር አልባ የቴክኖሎጂ ዘመን ስለሆነ ሆነም ቀረም ከውጭ ግንኙነታችን አይቀርም። ተጽዕኖ በፍጹም ሊቀር አይችልም። ለምንድን ነው ምርቶቻችንን ወደ ውጭ መላክ የማንችለው ከተባለ የምንከተለው አመራረት ኋላ ቀርነት ካለው፣ የምንጠቀመው ቴክኖሎጂ ኋላ ቀር ከሆነና ብዙ አድካሚ ወጪ ጊዜን የሚፈጅ ከሆነ ምርቱም ተመርቶ ውድ ዋጋ የሚሆን ከሆነ በፍጹም በዓለም ገበያ ላይ ገዢ ጠያቂ ሊኖረው አይችልም። በዛ ምክንያት ልንሸጥ አንችልም። ምክንያቱም አሁን ያሉት ቴክኖሎጂዎች አመራረትን በጣም በማቅለል በማርከስ ምርቶች በቀላሉ የሚሸጡበት ደረጃ ላይ እንደሚያደርሱ በዘርፉ በደንብ ጥናት ያደረጉ ኢኮኖሚስቶች ያብራራሉ። የቴክኖሎጂ ሰዎችም ይሄ እንደሚከሰት ያውቃሉ። ለዚህም ነው በዓለም አቀፍ ደረጃ የመንግስታት የፖሊሲ ለውጥ ያስፈልጋል ተብሎ የሚቀሰቀሰው ግፊት የሚደረገው። ስለዚህ ኢትዮጵያ አማራጭ አላት። በዛ ኋላ ቀር በሆነው በውድ አይነት አመራረትና በዛ ባለው መኖር ይቻላል ከተባለ ይቻላል። ምንም አይነት ምርት ወደ ውጭ መሸጥ አይቻልም ማለት ነው። ምክንያቱም ውድ ነው የሚሆነው። የለፋንበትን አርክሰን መሸጥ አንችልም። የቢዝነስ ኮንሴፕቱም አይዲያውም አይደለም፣ እንደዛ ሊሆን አይችልም። ብዙ የተወሳሰቡ ነገሮች አሉ። ዋናው አንኳራችን እንግዲህ የቤተሰብ ገቢ ላይ ያተኮረ ቢሆንም የቤተሰብ ገቢን ለመጨመር ሁለት አማራጮች አሉ። አንደኛ ቀጥታ እያንዳንዱ የቤተሰብ አባል ወይም ቤተሰብ ሰርቶ የሚያገኘውን ገቢ በመጨመር ከፍ ማድረግ ይቻላል። በሌላ አቅጣጫ ደግሞ ቤተሰብ ውስጥ የሚወጡ ብዙ የተለያዩ ወጪዎችን እነዛን ወጪዎችን በመቀነስ ወጪን በመጋራትም ኑሮን ማሻሻል ይቻላል። አማራጮች አሉ በቤተሰብ ደረጃ ማለት ነው። ግን የሚመጡት እየተፈጠሩ ያሉት የስራ ሁኔታዎች በቴክኖሎጂ መለወጥ ምክንያት ባህሪያቸው የተለየ ነው። አሁን ባደጉት በምዕራቡ ሀገር አሜሪካን ጨምሮ
ያለው ችግር ምንድነው? በጣም ብዙ ሀብት ያላቸው ቴክኖሎጂን የሚያንቀሳቅሱት ራሳቸው ሀብቱን አግበስብሰው መኖር የሚችሉ ይመስላቸዋል። ሻጭ የሚኖረው ገዢ ሲኖር ነው። አንድ ሰው ጫማ አምርቼ እሸጣለሁ ሲል ጫማውን የሚያደርግ የሚገዛ ሰው ገዢ ሲኖር ብቻ ነው። ያለበለዚያ ትርጉም የለውም። ሻጭ ገዢ ሊኖረው ይገባል። በአጠቃላይ በቢዝነስ ውስጥ በኢኮኖሚክ ሳይክል ውስጥ ኮንሱመር ወይም ተጠቃሚው ማህበረሰብ ነው ሀብትን የሚፈጥረው። ከሌላው በመግዛት በመጠቀም ሀብት እንዲፈጠር ያደርጋል ለዛ ለሻጩ በአጠቃላይ። ስለዚህ በዚህ መልኩ ሲታይ ሀብቱን ጠቅልለው የያዙት ሌላውን በመተው መሄዱ ምን ያህል ያዋጣቸዋል? የነሱ ስሌት ነው የምናየው። እኛ ግን በሀገራችን በኢትዮጵያ ውስጥ አሁን ባለንበት የኢኮኖሚ ማህበረሰብ እድገት ደረጃ ከዚህ ጋር የሚሄድ የቴክኖሎጂ ስርዓት መዘርጋት እንችላለን። በጣም ጠቃሚ የሆነ ታዲያ በተናጥል አይደለም፣ ብቻ ለብቻ አይደለም። ሰብሰብ ባለ መልኩ በማህበር በተደራጀ መልኩ የሚሰራው ስራ፣ ለምሳሌ ስራው በቴክኖሎጂ በአውቶሜትድ የሆነ ማሽኑ ራሱን በራሱ የሚያሰራ የሚያመርት ከሆነ ያ ማሽን በጋራ ከተያዘ በዛ በማህበር ብዙ አይነት ስራዎች በዛ ከተያዙ የሚመጣው ገቢ በአጠቃላይ ከዛ የሚገኘው ትርፍም ሆነ በአጠቃላይ ገቢው የዛ የስብስቡ የተሰባሰበው ሰው ማህበር ገቢ ስለሚሆን እያንዳንዱ ከገቢው ተጠቃሚ ይሆናል ማለት ነው። በግል ደረጃ ላስብ ልስራ ቢል ይህን ነገር ሊሆን አይችልም። ቴክኖሎጂው አመራረቱ በራሱ የሚያሰራ የሚያመርት ከሆነ ግለሰቡ ያንን አድርጎ ሊያመርት ይችላል። ሲሸጥ ግን የሚገዛው አካል ገዢ ከሌለው ዋጋ የለውም፣ ይወድቃል ማለት ነው፣ ከንቱ ነው። ለዚህ ነው በኢኮኖሚክስ ውስጥ ገቢና ወጪ እኩል ተመጣጣኝ የሚሆኑበት በኢኮኖሚክስ ውስጥ አለ። እንደዚህ አይነት መርህ ፕሪንሲፕልስ አለ። ወጪ ሲወጣ ነው ገቢ የሚኖረው የሚባል ነገር አለ። በትክክል ይሰራል። የአንዱ ወጪ ለሌላው ገቢ ነው። ሻጭ ገቢ ለማግኘት የሚሸጠው ነገር ሌላኛው ደግሞ የሚገዛው ወጪ ነው የሚያደርገው። ያንን ወጪ የሚያደርገውን ገንዘብ ማግኘት አለበት። የከን ነው የሚያገኘው፣ ከሚሰራው ስራ ያገኛል ማለት ነው። ያ የሚሰራው ስራ መኖር አለበት። ይሄ ሰንሰለት ከተሰበረ ከተበጠሰ ይሄ ኢኮኖሚክ ስርዓት ይናጋል፣ ይበላሻል፣ ቀውስ ይፈጠራል ማለት ነው። ለዚህም ነው ስብስብ የጋራ ስራ አንድ ላይ መሆን እንደነዚህ አይነት ክፍተቶችን ለማስወገድ በጣም ይጠቅማል። በምዕራቡ ዓለም በግለሰብ ህይወት ላይ የተንጠለጠለው ኢኮኖሚ አሁን በዚህ ውስጥ በጣም ጭንቀት ውስጥ ነው ያለው። በዚህ ምክንያት ተሰባስቦ በጋራ መስራትና ያንን ነገር ጥቅም ላይ ማዋል እንደዚህ አይነት እንደኛ እንደምናስበው አይነት አይታሰብም። በተለይ በአሜሪካን ሀገር ያለው የፖለቲካ አይዲዮሎጂ ርዕዮተ ዓለም አስተሳሰብ በፍጹም እንደዚህ ነገርን ማድረግን
በአብዛኛው አይፈልጉትም። ሁሉም ባይሆን ለምንድን ነው ይሄ ማህበራዊ አኗኗር የሚባለውን ነገር ከሶሻሊዝም ኮሚኒዝም ጋር ስለሚያያይዙትና ያ ጥላቻ ለዘመናት ውስጣቸው ተሰግስጎ የተሰበከ ስለሆነ በጋራ ተሰባስቦ የጋራን ነገርን መፍጠር ላይ በጣም ችግር አለ። በዚህም የተነሳ ካምፓኒዎቹ ትላልቆቹ ካምፓኒዎች ራሳቸው ሀብቱን ሰብስበው ለሌላው እንደ ጠብታ ገንዘብ ጣል እየተደረገ እነሱ መኖርን ነው የሚፈልጉት የሚያለሙት። ሌሎቹ ከሚጣልላቸው ገንዘብ ያችን እየተጠቀሙ ያችን ምርታቸውን እየገዟቸው እነሱ ግን በከፍተኛ ሀብት ለማካበት ይፈልጋሉ። ያንንም ከፍተኛ ሀብት እኮ ሊፈጥሩ የሚችሉት ገዢው የበለጠ ሲገዛ የበለጠ ገቢ ሲኖረውና አቅሙ የዳበረ ሲሆን ነው ለእነሱም ገቢው የሚዳብረው። በምን አስተሳሰብ ችግር ውስጥ እንደተጠመዱ ለመረዳት በጣም አስቸጋሪ ነው። በጣም አስቸጋሪ የሆነ የምዕራቡ ዓለም በአይዲዮሎጂ ወይንም በርዕዮተ ዓለም ውስብስብነት ውስጥ የተጋረደና የተለያየ አመለካከት ያለበት ስለሆነ በጣም አስቸጋሪ ነው። ለዚህ ነው ከዛ ወጣ ያለ ዓለም ለምሳሌ አፍሪካ ላይ ብትመጡ ይህንን አይነት የኢኮኖሚ ስርዓት ዘርግቶ ስራ ላይ ማዋልና ማህበረሰቡን ተጠቃሚ ማድረግ በጣም አመቺ ነው የሚባለው ምናልባት እግዚአብሔርም ሲበደል የኖረውን ለመካስም ሊሆን ይችላል ይህንን ያደረገው። ይሄ ለእንደነዛ አይነት ማህበረሰብ የሚመች ጊዜ ነው እየመጣ ያለው። በጋራ በህብረት በተናጥል ሳይሆን በህብረት የሚኖርበት ኢኮኖሚ መፍጠር፣ የጋራ ገቢን የመፍጠር ስርዓትን ተግባራዊ ካደረግን ካለብን የዘር የሃይማኖት ክፍፍል ጥላቻ ወጥተን በዚህ አይነት አስተሳሰብ ከሄድንና ቴክኖሎጂውን በአግባቡ ከተጠቀምን እመኑኝ በአጭር ዘመናት ውስጥ በጣም እጅግ የተሻለ ተወዳጅ ማህበረሰብ፣ በኑሮ የተደላደለ የበለጸገ ህብረተሰብ መፍጠር እንደምንችል ምንም ጥርጥር የለውም። ሌላው ውስጥ አለን ሀብት አለን የሚሉት የተወሳሰበ ችግር ውስጥ ነው ያሉት። ሄደው ምን እንደሚሆኑ ለማወቅ ለመገመትም በጣም አስቸጋሪ የሆነባቸው ሁኔታዎች አሉና ምናልባትም ወደኛ የተመለከተው አምላክ ችግራችንን አይቶ በዚህም ሊያካክሰን የመጣበትም ሁኔታዎች አሉ ብዬ ነው የምገምተው። በተለይ በምኖርበት አካባቢ የተለያየ በዚህ ዙሪያ የሚደረጉ ጥናቶች አሉ። ለግለሰብ ለቤተሰቦች ወርሃዊ ክፍያ ቢደረግ ምን ያህል በህይወታቸው ይጠቅማቸዋል ይለውጣቸዋል በሚል የተለያዩ ጥናቶች ይደረጋሉ። ከሱም የተቀነጫጨቡ ቪዲዮዎችን ላቀርብላችሁ እችላለሁ። የተደረገውን ጥናት እየተደረገም ያለውን ከተጀመረም ቆየት ብሏል። በተለይ ከኮቪድ መምጣት ጋር ተያይዞ በተለይ ቤዚክ ዩኒቨርሳል ቤዚክ ኢንካም የሚባለው መሰረታዊ የሆነ የሰው ልጆችን ሊያኖር የሚችል የገቢ መጠን መኖር አለበት በሚል ዙሪያ በጣም ከፍተኛ ትኩረትም አግኝቶ የነበረበት ወቅትም ስለሆነ አሁንም በተመሳሳይ መልኩ በቴክኖሎጂው በፍጥነት መለዋወጥ ምክንያት ይሄው እየሰፋ ነው ያለውና በእንደዚህ አይነት ሁኔታ ውስጥ የተወሳሰበ ዓለም ነው ያለው። ስለዚህ በእኛ ማህበረሰብ ውስጥ ኢትዮጵያ ውስጥ በእርግጥ የአፍሪካ ሀገሮች ከሞላ ጎደል ተመሳሳይ ናቸውና ተመሳሳይ እጣ ፋንታ ነው የሚገጥማቸው። ትልቅ እድል በእጃችን አለ። የተገፋነውን ያህል የምንካስበት ዘመን እየመጣ ነው ብዬ አስባለሁ። በጋራ የምናስብ የምንተሳሰብ፣ በዘር በሃይማኖት የምንጠላለፍ ካልሆንን ማለት ነው። የጋራ የህብረት የማህበር ስራን ከሰራን
ቴክኖሎጂውን በአግባቡ ከተጠቀምን ምርታማነታችን በከፍተኛ ሁኔታ ይጨምራል። ይህም በመሆኑ ኑሯችን ውስጥ ከፍተኛ ሀብት የመፍጠር እድላችን ሰፊ ይሆናል ማለት ነው። ሌላውንም ዓለም የምንወዳደር ሌላውንም ዓለም ገበያ ውስጥ መግባት የሚያስችለን ብዙ የሚስቡ ነገሮችን የምንፈጥርበትም እድል በእጃችን ነው ያለው። ይህንን ከልብ መገንዘብ ማመን ይኖርባቸዋል። ለዚህም ነው እኔ ባለኝ መጠነኛ እውቀት በኢኮኖሚክስ እና በሶሲዮሎጂ እንዲሁም ከሳይንሱ ዘርፍ በፊዚክስ እና ማቴማቲክስ ያለኝን ባክግራውንድ በመጠቀም የማደርጋቸው ጥናቶችና የተለያዩ መረጃዎችን መሰብሰብ ለአገር ለወገን የሚጠቅሙ መረጃዎችንም ቢያንስ በዚህ ማስተላለፍ፣ ማስተባበር፣ ማገዝና አቅጣጫ መስጠት ላይ ሚና ይኖረኛል ብዬ ስለማሰብ ነው ይህንን የማደርገው። ስለዚህ ይሄ ጊዜ የሚሰጥ ጉዳይ አይደለም። ዓለማችን ላይ በብዙ መልኩ ብዙ ነገሮች እየተለዋወጡ ነው ያሉት። በዓለም ዙሪያ የተደረገ ነው። ለምሳሌ ደቡብ ኮሪያ ውስጥ፣ አውስትራሊያ ውስጥ፣ የተለያዩ አውሮፓ ሀገሮች፣ ኢቨን በአፍሪካ ጎረቤታችን ኬንያ ውስጥ ዩኒቨርሳል ቤዚክ ኢንካም የሚባለው ሙከራ ኤክስፐሪመንት ሙከራ እየተደረገ ነው ያለው። ለተመረጡ ቤተሰቦች ዝም ብሎ ወራዊ ገንዘብ በመስጠት ምን ያህል በህይወታቸው ውስጥ ለመለወጥ ይጠቀሙበታል የሚለው ሙከራ በመስራት ከዛ በዘላቂነት ቋሚ ገንዘብ ገቢ የመስጠት ምክንያቱም ምንድን ነው? ቴክኖሎጂ፣ ኤአይ፣ ሮቦት የመሳሰሉት ስራዎችን ጠቅለው የሚወስዱ ከሆነ ያለው አማራጭ እሱ ነው ተብሎ ስለሚታሰብ ነው። ይህ አይነቱ ከምዕራቡ ዓለም የመነጨው ለግለሰቦች ገንዘብ መስጠት የሚለው ነገር እኔ በራሴ አላምንበትም። ለምንድን ነው? ይሄ በአንድ አካል ወይ በመንግስት አካል ሊሆን ይችላል፣ ወይንም በጣም ሀብታም በሆኑት የበላይነት ባላቸው እንደፈለጋቸው መቆጣጠር በሚችሉ የሚደረግ አይነት ነገር ሊሆን ይችላል። ብዙ አይነት ነገሮች አሉ። መቆጣጠሪያም ሊሆን ይችላል። ከባድ ነው የሚሆነው። ያ ሳይሆን ሌላኛው የኔ አማራጭ ሁሉም ተሰባስቦ የሚሰራበት ማህበር ፈጥሮ የማምረቻ መሳሪያው ቴክኖሎጂው ዘመናዊ የረቀቀውን ሮቦትም ይሆን ኤአይ ተጠቅመንም የምንሰራቸው ስራዎችን በሙሉ በጋራ ሰርተን የጋራ ገቢ ፈጥረን የጋራ ህይወት የምንኖርበት አሰራር ከሄድን እጅግ የተሻለ ምድራዊ ገነትን የምንፈጥርበት ለአምላክም የሚያስደስት አይነት አካሄድ እንደሚሆን ምንም አይነት ጥርጣሬ የለኝም። ከዛ ውጭ ግን በሌላ አካል የተወሰነ ገንዘብ እየተወረወረብን የምንኖር ከሆነ የዓለም ህዝቦች የገንዘብ ወርዋሪው የሱ መጠቂያ ወይንም የሱ ተገዢ የሱ ሁለነገር ተቀባይ ሆነን ልንቀር እንችላለን። አደገኛ ነገሮችም ናቸው ማለት ነው እየመጡ ያሉት። ለዚህም ነው በሰፊ መወያየት አለብን። የማይቀር ጉዳይ ከሆነ በ2-3 ዓመታት ውስጥ እነዚህ ነገሮች በከፍተኛ ሁኔታ መታየት የሚጀምሩ ከሆነ ማሰብ፣ መስራት፣ መዋየት፣ መዘጋጀት ያለብን አሁኑኑ ነው፣ ሳይረፍድብን። ለዚህም ነው ይህንን ጥረት እያደረግን ያለ ነው። ከልብ ሆናችሁ ይህንን በአግባቡ መከታተል ያስፈልጋል። አይመጣም ትተን ይመጣል የሚለውን ነገር ማሰብ ይኖርብናል። ደግሞም እንደሚመጣ 100% እርግጠኛ ሆኜ ነው የምነግራቸው። በዓለም ላይ ያለው ሂደት የሚያሳየው እሱ ነው። እያንዳንዱ ሀገር እንደ ባህሉ እንደ ሁኔታው የራሱን መፍትሄ ለመፍጠር ጥረት እያደረገ ነው። እንደ ሀብቱ እንደሚከተለው የመንግስት ስርዓት ጥረት እያደረጉ ነው ያሉት። ሀብት ያለው ለምሳሌ
በአረቦቹ አካባቢ አሁን ለጊዜው የነዳጅ ሀብትም ስላላቸው ለዜጎች ገንዘብ እየሰጡ ሊያኖሯቸው ይችላሉ። ያም ቢሆን ትክክለኛ በቂና ሁነኛ ነው ማለት አይቻልም። ምክንያቱም ያ የሚሰጠው አካል ሁልጊዜ ተቀባዩን እየተቆጣጠረው ነው የሚኖረው ማለት ነው። ነፃነቱ ላይም ጫና ያደርጋል። ስለዚህ መሆን ያለበት ቴክኖሎጂውን በአግባቡ በመጠቀም በመደራጀት ተሰባስበው ማህበራትን የተለያዩ ማህበራትን በተለያየ ዘርፍ ማህበራትን በመፍጠር የጋራ ገቢ ይፈጠራል። በቴክኖሎጂ በጣም በሚገርም ሁኔታ የሚሰራበት ሁኔታ አለ። ማህበራት ደግሞ እርስ በራሳቸው የሚገበያዩበት ነገር ሲፈጠር በእርግጠኝነት የምነግራቸው ነገር ትልቅ አይነት ልዩ ምሳሌ የሚሆን የኢኮኖሚ ስርዓት የሚፈጠርበት ሁኔታ ይኖራል። ምዕራቡን ዓለም የሚያስቀናና ፈጽሞ ያላሰቡትን አይነት ነገር እንዲያስቡም የሚያደርጋቸው የሚያስተምራቸው ማስተማሪያም መፍጠር እንችላለን። ዋናው ነገር ትኩረት ሰጥተን እንነጋገር፣ እንስራ፣ እንሰባሰብ ነው ዋናው ሀሳባችን። ስለዚህ የዚህ ቤተሰብ ላይ ያተኮረው ስራችን የሚቀጥል ሆኖ ሀገራዊም ነው፣ በዓለም አቀፍ ደረጃ እየሆነ ያለ ነገር ነው። ስራ አጥነቱ፣ ገቢ ማጣቱ፣ ምኑ ብዙ አይነት ተጽዕኖ፣ ጭንቀት ባለበት ሁኔታ ውስጥ ቴክኖሎጂው ደግሞ መጥቶ የዛን ያህል የስራ እድሉን የሚያሳጣ ከሆነ በጣም ውስብስብ ነው። ለዚህ ነው ማሰብ፣ ለዛ መፍትሄ ማምጣት ያስፈልጋል የምንለው። መፍትሄ አለን የምንለውን ደግሞ እንዲሰማም ያስፈልጋል፣ እንዲሰሙንም ያስፈልጋል። መስማት ያለባቸው አካላቶችም ሁላችንም ደግሞ የጋራ ነው፣ አገር የጋራ ነው። በጋራ የምንኖርባትን ዓለም ደግሞ ለምንሰጠው መፍትሄ ሁላችንም ተሳታፊ መሆን መቻል አለብን። ስለዚህ ከዛ አንጻር እያንዳንዳችን የሚጠበቅብንን ለማድረግ ዝግጁ መሆን አለብን። በፍጹም መዘናጋት የለባችሁም። እየመጣ ያለው ነገር በዓለም ዙሪያ እጅግ ከባድ ጊዜ ነው። ይሄ ኢትዮጵያን አይመለከትም ብላችሁ የምትዘናጉ ከሆነ በጣም 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 የተሳሳተ ድምዳሜ ይሆናል ማለት ነው። ስለዚህ እንሰባሰብ፣ የጋራ መድረክ እንፍጠር፣ እንዋይ፣ ግልጽ በግልጽ እንዋይ። እንዴት እንሂድበት፣ እንዴት እንኖር፣ የሚመጣው ዘመን ምን ያህል ተጽዕኖ ያደርግብናል አረግብንም፣ ግልጽ ያለውን መንግስት ቢሆን ግልጽ ሆኖ መዋየት አለበት፣ ማውራት አለበት። የተድበሰበሰ የተሸፋፈነ ነገርም መኖር የለበትም። ግልጽ በግልጽ የዓለም ተጨባጭ ሁኔታ ምን ይመስላል የሚለውን ነገር መዋየትና የሀገር አቅጣጫን መያዝ ያስፈልጋል። በዚህ ላይ የጋራ አቋም ኖሮን በጋራ መታገል ይኖርብናል ብዬ ነው የማስበው። ይህንን ጠንከር ያለ መልእክቴን ያስተላለፍኩበት ምክንያት ብዙ የተለያዩ ድክመቶችም ስለሚንጸባረቁበት ያንን አርመን የምንዘጋጅበት የምንተሳሰብበት ሁኔታ እንዲኖርም ብዬ በማሰብ ነው። አብራችሁን ስለቆያችሁ አመሰግናለሁ። ቀጣይ ዝግጅቶቻችን ይኖራሉ በዝርዝር። ለዛሬው በዚህ ሰናበታችኋለሁ። መልካም ቀን። This morning, new insight into whether a universal basic income could one day be sustainable. It's from a study conducted by Sam Altman, the CEO of OpenAI, who has warned about major job losses across certain industries as artificial intelligence. Most people think that universal basic income is $1,000 a month safety net. They're wrong. According to a new economic framework, the actual number required to prevent total societal collapse is. Could an extra $500 a month keep struggling families afloat? Well, that's what a coalition of mayors posed to their constituents when they launched a pilot program for universal basic income. That's right, and a new documentary which had its world premiere at the Nearly 200,000 people in South Korea's Gyeonggi province are part of a radical experiment. 받기 전에는 내가 이제 알바도 여러 개 하고 They receive about $220 every 3 months, no questions asked.